ይሄ የምትመኝ ሳይፈልገኝ ቀርቶ ይችላል ልቀበለው ግራ ገባኝ። እግዚአብሔርን እውነት ናና ምን ልበላ እንዴት እንዳቃጠለች ያቃጥላት ሄርሜላ ድርድር አላውቅም። ኧረ እባክሽ ገደል ግቢ እሺ። እሪ በል ማለት አሁን ነው ጋይስ፣ እሪ በል ማለት አሁን ነው። ሰሞኑ እንግዲህ ሲያሽቃብጡና ሲያሸረግዱ የነበሩ የሄርሜላ ደጋፊዎች ምን ልበልህ፣ ምን ላድርግልህ፣ ላዝናናህ ወይ ብላ እንግዲህ እየለመነችው ትገኛለች። ስለዚህ ይህን ያክል ምንድን ነው ከአሁን በኋላ እረግጣት አለው፣ ሴትነቷን ታስከብር። እንደዚህ እየለመነች ኢትዮጵያ ውስጥ ወንድ እንደሌለ እያስመሰከረች ነው። እኛ ራሱ አፍቅረን አግብተን አይተነዋል በማለት እንግዲህ ማታ ላይ ብላይ አዋጅ ሲሉ አደሩ እላችኋለሁ። ውድ ቤተሰቦች እኔ አላልኩም ኢትዮጵያ ውስጥ ይቅርና ቡታጀራ ውስጥ ራሱ ወንድ ሞልተዋል። ድንጋይ እየሞቃቸው ነው የሚውሉት፣ ተጎልተው ነው የሚውሉት። ስለዚህ ሄርሜላ ራስሽን አስከብረሽ ነይ፣ የራስሽን ህይወት ኑሪ፣ ባልሽን ያዢ፣ ልጆችሽን ሰብስቢ እባክሽ። ከአብርሃምና ከሩታ ህይወት ውጪ፣ ባለትዳር ወንድ ላይ አትንጠልጠይ ስንል ቻናላችን እንከቅመስ እያላችሁ በሪፖርት ተያያዛችሁ። እውነቴ ነው የምላችሁ። አንዲት ደግሞ ኮሜንት ስር መጣችና እዛው ላይ ብላይ እያለሁ እኔ በሄርሜላ ድርድር አላቅም፣ ስርዓትሽን ያዢ፣ ስርዓትሽን ያዢ፣ ገደል ግቢ ተባለች ማለት ነው። ገደል ግቢ፣ ራሷን ታስከብር። አዎ ታስከብር። እውነት ሴት ልጅ ራሷን ስታስከብር ነው የሚያምርባት። ቀጥሎ ደግሞ አብርሃም ሄርሜላ ከኔን ለማራቅ እየፈለገ እየመሰለኝ ነው፣ እግዚአብሔርን ይህንን ነገር ከጤናው እንዳልመሰለኝ እየመሰለኝ ነው አለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ዳና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እስከ መጨረሻ ተከታተሉኝ። ወይኔ በላቸው እናንተ እንዴት ነው ደስ የሚለው! እውነት የልፋታችሁ ውጤት ፍሬ ሲያፈራ ደስ ይል የለም። አሁን የሆነ ነገር ማድረግ ፈለጋችሁ፣ ከዛ ሆነላችሁ፣ ተሳካላችሁ። እንዴት አባቱ እንዴት ደስ እንደሚል ማለት ነው። በራሴ ስላየውኝ ነው ጋይስ። ለምን ትንሽዬ ነገር አትሆንም? እና ስናወራ ስንጨቃጨቅ ኖረን አብርሃምና ሩታ እንግዲህ አብረን ነው የምንኖረው ብሎ አብርሃምም ተነስቶ ሄደ ቤቱ። በዛ ላይ ደግሞ ንግግሩ አሁን ላይ ኮስተር ማለት ጀመረ። ሰሞኑ እንደፈዘዘ ሰው ሩታ ማነው ኤፍሬም እንደዛ እያለ ነበረ። አሁን ግን ኮስተር እያለ ቀስ እያለ ቃላቶችን እየመዘዘ እያወጣ ጣ እያደረገ ነው፣ እየተኮሰ ነው ማለት ነው። ቤተሰብ ልክ እንደ መሳሪያ። ለማንኛውም ውሽሚትዬ ማለት ነው፣ ውሽሚት አብርሃም አይፈልግሽም፣ ከአንቺ ለመራቅ ፈልጎ ነው ይሄን ሁሉ ዙሪያ ጥምጥም እየሄደ ያለው። በዛ ላይ ደግሞ ወንድ አትለምኝ፣ ብዙ ጀግና ሴቶች አሉ ቢደግፉሽ እንኳን ስታበዡ፣ ስትረግሺ፣ ስትወርጂ፣ ከልክ በላይ ስትዘቅጪ ደግሞ ሴቶቹ እንዴ ምን ስለሆነች ነው እኛ እሷን የምንደግፈው? እሷን ደግፈን እሷን መሰል መሆን አንፈልግም ብለው ከህይወትሽ ውልቅ ብለው ይወጡና ይሰድቡሻል። አሁን እየሰደቧት ነው ጋይስ። ምን ላደርግልህ እንዴት እንዳቃጠለችኝ አላሉ? እንዴት እንዳቃጠለችኝ አሉ እኮ። እኛም እንደዚህ ነበር ያቃጠለችን። ምክንያቱም ህይወት አላት፣ ትዳር አላት፣ ልጆች አሏት። የዛ ሁሉ ይህንን ሰብስበሽ ያጅ። ከሩታ ህይወት ውጪ፣ ሩታ ጋር አትድረሽ። የሩታ ልጇን ታሳድግበት፣ ድጋሚ ልጅ ትውለድበት፣ ከባሏ ጋር ተኖሩበት ስንል እየየ አላችሁ። እየየ ለማንኛውም የሚመቻችሁ የአራዳ ልጆች ተበጣበጡ። ምን አገባኝ ነው? ይመለከተኛል አይመለከተኝም? እውነት አይመለከተኝም። ተጫረሱ ብፈልጉ ማለት ነው ጋይስ። እውነት እኔ ደሳቆኔ እንደይዋቀው እንዲህ ደግሞ በቪዲዮ አትጡ፣ እውነት በቪዲዮ አትጡ። ምክንያቱም እናንተ ለምሳሌ ሄርሜላና አብርሃም የሚያደርጉት የነበረው ድርጊት ወይም ደግሞ እየሰሩት ያለው ቪዲዮ ጥሩ ቪዲዮ አይደለም። የሆነ ኮንፊደንስ የሚሰጥ ቪዲዮ አይደለም። ኖርማል አይደለም። የሆነ የወረደ ቪዲዮ ነው። ጥሩ ቪዲዮ አይደለም። ስለዚህ ጥሩ ቪዲዮ ስላልሆነ አሁን እሱን ስትደግፉ ኖራችሁና አሁን ዛሬ መልሳችሁ ሄርሜላ ስለለመነችው ለምን ትለምናለች ብላችሁ ተቀየራችሁ። በቪዲዮ አትውጡ። ቤተሰብ ያየዋል ጋይስ፣ ቤተሰብ ያየዋል። ምክንያቱም እናንተ እዚህ ጋር ዝሙት እየደገፋችሁ ነው። ቤተሰብ ያየዋል። ቤተሰብ ሲያዩ ምን የሚል ይመስላችኋል? እኔ ልጄ እንዴት አድርጋ ነው ዝሙት የምትደግፈው? ልጄ እንዴት አድርጋ ነው ባለጌዎች የምትደግፈው ብለው ይደነግጣሉ። ሲቀጥል ደግሞ እናንተ ቤተሰቦቻችሁ ሚዲያ አያዩም፣ ስልክ የላቸው ምናምን ልትሉ ትችላለች። የሰፈር ምቀኛም ነው ወስዶ የሚያሳይባችሁ ጋይስ። የሰፈር ምቀኛም አንድ አይጠፋም።
ቢያንስ ከመቶ አንድ ሊጠፋ አይችልም። የትም ይሁን የትም ቪዲዮችሁ ይዞ ሄዶ ያሳያል ለቤተሰብ። ከዛ በኋላ ቤተሰብ እንዴት ታዋርደኛለች ልጄ ብሎ ይነሳል ማለት ነው። ኢትዮጵያ ውስጥ እኮ እንደዚህ የረከሰ ቤተሰብ የለም ጋይስ። እውነት ልጁን እንዲበላሹበትም አይፈልጉም። ስለዚህ ዝሙት ላይ ወድቃ ነው ያለችው ልጄ ብለው ነው እንትን የሚሉት። ያማቸዋል ማለት ይተክዛሉ፣ ከዚህ ውስጥ ይገባሉ። እባካችሁ በቪዲዮ አትውጡ፣ ከቪዲዮ ጀርባ ሆናችሁ ተሰዳደቡ፣ ተሞላለጩ። ሄርሜላንም ደግሞ ራሷን አላስከብርም ብላለች። እርግጥ አድርጓት ማለት ነው። እርግጥ በደንብ አማስሏት። እሺ እኛም ደግሞ እንትን እንላለን፣ እናማስላለን። እናንተ ርገጡ፣ እኛ እናማስላለን። ለማማሰልማ ችግር የለብንም። ለማንኛውም እንግዲህ ዛሬም በደህና ቪዲዮ እንጠብቃቸዋለን። ዳኒ ደግሞ ተንከሲስ የሆነ ልጅ በቃ እደውልላችኋለሁ፣ ማድረግ ያለብንን ነገር ተነጋግረን እናደርጋለን ብሎ ሄደ። አስመሳይ! ይሄ ገጽ ባህሪ እኮ አያምርበትም ዳኒ። የሆነ የሚያምርበት ገጽ ባህሪ አለ፣ ሌላ ነው። ይሄ እኮ አይደለም። ይሄ እኮ በጣም ነው የሚያስጠላው። እውነት እንደዚህ ትኩር ብሎ እንትን የሚል ፊልም ሰሪ በጣም ነው የሚያስጠላበት። ሸረኛ ሆኖ የሚሰራ ትወናዎች ተዋኝ ነው ምንድን ነው የሚባለው? ለማንኛውም ሄርሜላ ይዞሽ እንደው የተረገዘው ልጅስ ጋይስ ጠይቁልኝ፣ ኧረ ጠይቁልኝ። ወገን ደራሽ ወገን ነውና እንዴ። ልጆስ ሰሞኑ አረገዝኩኝ አላለችም ወይ? አቤል ራሱ መተት እንደተደረገበት ሰው እንትን ምንድን ነው እያለ ነበረ እየተቅለሰለሰ። እሱም እንደዚህ ተደርጎበት ነው ከዚህ በፊት ያግዝ ነበረ እየተባለ ነበረ። ማን ነው እሱ ደግሞ? ይሄ ራሱ መተታም ሆኖ መተት የሚያደርግበት ሄጅ ድዛ። እንዲያው ተመልካች እንዲህ በላሽ ያደረጉ እኮ እነዚህ ዩቱበሮች ጋይዝ። መተት 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 ተብሎ ማለት ነው። ተመልካች እንደዚህ ይሄ ደደብ የሆነ ተመልካች አንዳንዶቻችሁ ናችሁ የሆነው ተመልካች እንደው መተት ውስጥ እንዲገባ እየተደረገ ነው። እውነቴ ነው የምላችሁ፣ በሰው ላይ መተት እንዲያደርጉ እየተደረገ እኮ ነው ጋይስ። አመናችሁም አላመናችሁም ማለት ነው። ሌላ እኮ ይሄ ድርጊት አያደርጉም ነበረ። አሁና መተት እንደተደረገበት ሰው እየሆነ ነበረ ሰሞኑ። ይህ ልክስክስ እሱ ራሱ መተታም ነው፣ የመተታም ዘር አናቃቸውም እንዴ? አሁን ቡታጀራ ላይ ያለው እኮ እርሱ በራሱ ተዋውቆ ነው የሚኖረው ጋይዝ። ማንም እኮ የማንንም ቤት ከፍቶ አያስገባም። ተጠንቅቃችሁ ነው ወታችሁ ምገቡት። ለምን እንደሆነ ታውቃላችሁ? ብዙ ሰው ይፈራል። ብዙ ሰው ደግሞ ይሄንን ድርጊት አያደርግም ተብሎ አይታሰብም፣ ያደርጉታል። እንዴት እንደሚያደርጉት ምን እንደሚያደርጉባችሁ ግን ማውቀው ታሪክ የለም። እኔም እንደናንተ ዶንቆሮ ነኝ፣ የምሬ ነው ብላችሁ። በእንደዚህ አይነት ነገር እኮ ዶንቆሮም እውርም ቆማጣም ብንሆን ነው የሚሻለው፣ መተት በሰው ላይ ከማድረግ ማለት ነው። እና ብዙ ሰው ተደርጎበት ሳይ እፈራለሁ። የሆነ ሲጮሁ ምናምን እናንተ በጣም ነው የሚያስፈራው። እውነቴ ነው የምላችሁ። በተወሰነው ቤተ ክርስቲያን ይገባሉ፣ የተወሰነው ደግሞ ምንድን ነው እንትን ቁርአን ቤት ይገባና ማለት ነው ሲጮሁ ትሰማላችሁ። ወይ መንገድ ስታልፉ ወይ የሆነ ስራ ቦታ ሄዳችሁ ስትመለሱ እንደዚህ መንገድ ላይ ያለ ሩቃ ቤት ምናምን በጣም ነው የሚጮሁት። እንትን ሲባሉ ሩቃ ሲደረግባቸው ይጮሃሉ ማለት ነው። ጋይስ ስልክ እየገባብኝ ጋይስ እየተቆራረጠብኝ ነበረ፣ ወሬን ማውራት አልቻልኩም ማለት ነው። እና እውነት ለመናገር እንደዚህ ሲጮሁ ምናምን በጣም ነው የሚያስፈራው። በቃ የሆነ ይነዝራችኋል። እናንተ ነው የምትነዘሩት ጋይስ። እናንተ ናችሁ ታማሚ የምመስሉት ማለት ነው። እኔ እንጃ ወላሂ እኔ ብዙ ጊዜ ያጋጥመኛል። በጣም ነው የምፈራው። እና ሩቃ ሲደረግባቸው ጩኸታቸው በሉ፣ ቤተክርስቲያን የገቡትን ጩኸታቸው በሉ። እኔ ደግሞ የዛኔ የሆነ ንዝር ያደርገኛል። በጣም ነው የምፈራው። ቶሎ ብዬ ነው ከዛ እንትን ምለው። አሁን መንገድ ላይ ስታልፉ ምናምን በገበያ ወታችሁ በሱቅ ወታችሁ ወደ መስመር ስትሄዱ ማለት ወደ መሳፈሪያ ወደ ቤታችሁ ስትመለሱ ለመሳፈሪያ ያው ትንሽም መንገድ ቢሆን ትሳፈራላችሁ በባጃጅ። ያ እዛ እንደዚህ ልፍ ስትሉ ጩኸት ስትሰሙ ይነዝራችኋል። እኔ እንዳለ ሰውነቴ አካሌ በጠቅላላ ይነዝረኛል። እና ያ ራሱ አለ ማለት ነው። ውድ ቤተሰቦቼ ለማንኛውም ውሽሚት እያይዞሽ ባልሽን ያዢ ጠንቅቀሽ ማለት ነው። ጋይስ በያላችሁበት ሰላም ሁኑልኝ።